ህይወት እንድታስወጣኝ ስለፈለኩ ነው ቀርቤ አንዳንድ ነገሮችን ልነግርክ የፈለኩት። እዛ ቤት ውስጥ መጠጥ ቤት ውስጥ ስናስተናግድ የነበር ነው አስተናጋጆች ሙሉ ሴተኛ አዳሪዎች ነው የምንባለው። እንትኖቹን መቆጣጠር ጀመርኩኝ። በቃ እነዚህ ሆስቶቹን መቆጣጠር ጀመርኩኝ። እነዚህ ከሴተኛ አዳሪዎቹን በደንብ መቆጣጠር ጀመርኩኝ ማለት ነው። በዛ ምክንያት በጣም ታሰቃየኝ ነበር እና በቃ እዛ መኖር ስላልፈለኩ ኑሮ ስለከበደኝ በ8 አመቴ ነው ትቼ ወደ አዲስ አበባ የመጣሁት። ምግብ እንኳን ምንበላው ከሆቴሎች ምናምን ትርፍራፊ እየጠየቅን ነው፣ እየለመነን እንበላለን። በየመንገዱ የሚያልፉ ሰዎችን እርቦኝ ነው ዳቦ ግዙልኝ ምናምን እያልኩኝ በዛ ነበር የምተዳደረውና ከገቡ በኋላ አንድም ሰው ስራውን ደስተኛ ሆኖ እየሰራ ያለ ሰው የለም። ሁሉም በምሬትና በሀዘን ነው የሚነግረኝ። በቃ በተለይ ቲቲ ራሱ በጣም በቃ ብዙ ጉዳት ደርሶባታልና በጣም እያዘነች ነው የምታወራኝ። እኔ ደግሞ እነሱ ደግሞ የሚያወሩት ሰው ስለሌለ ቁጭ ብዬ እሰማቸዋለሁ። አይ እኛ እኮ የመጣ ነው ትማራላችሁ፣ ራሳችሁን ትለውጣላችሁ፣ ትልቅ ደረጃ ትደርሳላችሁ ተብለን ነው። ስለዚህ ይሄንን ነገር እኔ በበኩል አላደርግም ነው ያልኩት። እነዛን ጭራሽ አላገኘኋቸው እና አሁን ወንዶች የት እንዳሉ መረጃው አለሽ? ማለት እኔ አግኝቻቸው ማላቅም፣ ተጠፋፍተናል። በወሬ ደረጃ ግን እንደሰማሁት ከሆነ በልመና ስራ ላይ አሰማርተው እንደሆነ ነው የሰማሁት። ለአንድ ነው ግን በቃ እነሱ ጓደኞቼ ናቸው፣ ሌላ ምንም ነገር አይፈጠርም፣ ተዝናንተን ከኔ ጋር ነው ሩም የምትገባው ምናምን ብሎ አንደኛው አሳመናቸውና ይዟት ወጣ። ከዛ ጓደኞቹ አብረውት ነበሩ ምናምን በዛ ምክንያት ለ3 ነበር የደፈሯትና በዛ የተነሳ የማህፀን ኢንፌክሽን ቁስለት ምናምን አጋጥሟት ተኝታ ነው ያለችው። ልክ እንደ ፍቅር እንደኛ እኮ በሚስጥር ነው ማንም አያውቅም ብለን በቃ ከመደዋወል ስንገናኝ ራሱ በጣም ተራ በቃ የሆነ ድብቅ ቦታ ምናምን ነበረ። ግን በቃ ወዲያው ታወቀብን። የጋሼ ቀኝ እጅ ነበረ። በቃ እያንዳንዱን ነገር ስትነግረኝ በቃ አንጀቴን በጣም በለችኝ። በዚህ ላይ በቃ እያንዳንዱ ሰው ወደው አይደለም የሚሰሩት፣ በጣም ተገደው ነው ሁሉም በማለት ደረጃ በቃ ለብር ብለው የሚሰሩ ይመስላል አንዳንዴ። ነገር ግን ለብር ብለው ብቻ አይደለም የሚሰሩት። አርፈ ቁጭ በል። ምን አባለቶ ነው? ምን አባለቶ ነው? ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው እያልኩህ እኮ ህሊናዬን ሽጬ ነው እንጂ እንደዚህ አይነት ነገርማ እንደሆነ የኛ ዕጣ ፈንታ እንደሚደርሳቸው እኮ እያወቅን ነው የምናሰራቸው። ግን ህሊናችን ይጸጽተናል። ግን ከሱ ማምለጥ ደግሞ እንዴት እንችላለን? ከሱ ያዘው ቁጭ በል እና ተንበርከክ። ቁጭ በል ተንበርከክ። ቁጭ በል ተንበርከክ። የፈለከውን ነገር ማምጣት ትችላለህ። እኔ ንጹህ ሰው ነኝ። ምንም ነገር ከወንጀልም ነፃ ነኝ። ብቻዬን ነው የምኖረው። ከግቤ ነፃነቴን ስለፈለኩ ብቻ ነው ከዚህ የምኖረው። እኔ ጥበቃ ነኝ። ያችን ቤት እያያት ነው አይደል? ከዛች ነው የምኖረው። እኔ ሲጀምር እኔ ስለሌላ ስለምንም ነገር አላውቅም። 2 ወንዶች 1 ሴት አሉ። ስትፈልግ አሁን መቆየት ትችላለህ፣ ቆይተህ ማግኘት ትችላለህ እነሱን። በቃ እኔን ግን አታሰቃየኝ። በቃ ልጁንም ብሩንም ማታ እየሰራን የምንመጣውን እሱ ነው የሚቀበለን። ሁላችንም ምን እንደሚያደርጉሽ ታውቂያለሽ? ምን እንደሚያደርጉሽ እውነታውን ተናገርና ነፃ መውጣት ነው ያለብህ። በነፍስሽ እየፈረድሽ ነው። ምንም ከዚህ በኋላ በነፍሴ የሚፈርድበት የሚመጣብኝም ነገር የለም ከዚህ በኋላ። በቃ ተወኝ ነው የምልህ። ተወኝ ነው የምልህ። በቃ እገላታለሁ። አርፈ ቁጭ በል። እንደ በባህር እንደወጡ ወደ ውጭ እንደሄዱ ነበር። በቃ እንደዚህ ውስጥ ይገባሉ በዚህ ቅጽበት ብዬ አስቤ አላውቅም ነበር። ብዙ ቀናችን ነው ከተለያየን እና በቃ ጋሼ ማለት በጣም እኛ ልጅ እያለን ነበር ከጎዳና አንስቶ ከጎዳና ነበር ያወጣን። ጎዳና ላይ ነበርና ወደ ስርቆት ምናምን ኪስ መግባት ምናምን ብዙ ስራዎችን ሰርተናል። እርግጥ ከጓደኞቼ ጋር ብዙ እንትን ነበር እና ያው ብዙ ስርቆት ላይ ቆይተናልኝና ከዛ ከተወሰነ ጊዜ በኋላ ነው ወደዚህ ስራ ይገባ ነውና ባለ ሰራ ነው። ቆይ ማን አባና አንተ? አረ እንዳየኝ እኮ እኔ እኮ እየነገርኩህ እኮ ነው። እኔ እዚህ ዘበኛ ነኝ። ጋሼ ታለ? የምን ጋሼ ነው የምትለኝ? ጋሼ የምትሉ ሰውዬ ታለ? አረ እኔ አላውቀውም። ማን ነው ጋሼ? እርግጠኛ ነህ? እርግጠኛ ነኝ። እኔ ማንንም አላውቅም። እንዴ ለምንድን ነው ማንንም የሌለው? እኔ ብቻ ነኝ እዚህ ያለሁት። እርግጠኛ ነኝ ነገር? እርግጠኛ ነኝ። ማንንም የለም። ከላይ እስከታች ያውቁታልኝ ለሱ የሚሰሩ። እናንተ ራሱ በሱ እንዴት እንዳላገኛችሁ በሱ ውስጥ እንዳልገባችሁ እኔም ለኔ ጥያቄ ነው። ተግባባን አይደለ? የምታውቂው ነገር ካለ ንገሪኝ። ሌላ ማውቀው ነገር የለም ከሱ በላይ ብቻ ሌላ አካል እንዳለ አውቃለሁ። ነገርኩህ። ሰው ያሰማኝም እርዳኝ ልርዳህ እያልኩ ነው ያለሁት። እኔ ስለምንም እርዳታ የምትጠይቀው ነገር ከኔ ምንም እርዳታ አታገኝም። ምንም ነገር አታገኝም። ሰላም
ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ሰሞኑን አንድ ጉዳይ ይዘናል። በጣም ብዙ አይነት የሚያሳዝኑም የሚያስለቅሱም ልብ የሚነኩ እንዲሁም ደግሞ ደስ የሚያሰኙንም ነገሮች አይተናል ማለት ነው። ያቺ እንግዲህ አረብ ሀገር የነበረችው ሴት በሰጠችን ጥቆማ መሰረት ብዙ ነገሮች ተፈጥረው ብዙ ነገሮችን ሆነው ብዙ ነገሮች አሳልፈናል። ከነዛም ውስጥ እንደው ለማስታወስና ምን አይነት ነገሮች አልፈዋል የሚሉትን ለማየት ያክል ያው እሷ በሰጠችን ጥቆማ መሰረት እንግዲህ ልጇን ሞተ እንደተባለች ነበር መጀመሪያ ላይ ያወቀችው። ግን እኛ በሰዓቱ ቦታው ላይ ስንደርስ ነገሮችን ማጣራት ስናደርግ እንዳልሞተና በገዛ አባቱና በገዛ አክስቱ እንደተሸጠ መረጃ ደርሶን እነሱን ደግሞ በማፈላለግ ላይ እያለን ሳለ አንድ ወንጀለኛ ጋር እንዳለ ልጁ ሰምተን ነበር ማለት ነው። ያው እናንተም እንደምታውቁት አንድ ወንጀለኛ ጋሼ የሚባል ሰውዬ እሱ ጋር እንደነበረና እሱም ደግሞ በልመና ዘርፍ ላይ አሳትፎት እንደነበረ ልመናው ላይም ደግሞ በጣም ብዙ ሰዎችን እያሳተፈ ብዙ ሰዎችን ማለት እዛ ነገር ላይ ብዙ የጎዳና ተዳዳሪዎችንም እየለቀመ ለእንደዚህ አይነት ስራ እንደሚያሰማራ ብዙ መረጃዎችን አግኝተን እንዲሁም ደግሞ የያዝናቸውም ወንጀለኞች ነበሩ ማለት ነው። እንዲሁም ደግሞ ደስ የሚለው ነገር ደግሞ እናትና ልጅን አገናኝተናል። ማለትም እናትና ልጅ ከ4 ዓመት በፊት ተለያይተው እንግዲህ ከ4 ዓመት በፊት ልጇን ጥላ ሄዳ በነበረ ሰዓት ላይ ያው የእነሱን ህይወት ለመቀየር የቤተሰቧን ህይወት ለመቀየር ብላ በሄደችበት እስከ 2 ዓመት በስልክም በምንም ታወራው ነበር። ከዛ በኋላ ግን የተፈጠረው ነገር ትንሽ ዘግናኝ የሆነ ነገር ነው። በገዛ አክስቱ ለገንዘብ ሲባል የተደረገ ነገር ተፈጥሮ ነበር እና ያንን ልጅ ሸጣውት እነሱ ደግሞ ያንን የያዙት ሰዎች ደግሞ ልጁን ለልመና አሰማርተውት በልመና ገንዘብ እያገኙ እንደነበር እና ልጁም እንዴት ደክሞ እንደነበር እንዴት ተጎሳቅሎ እንደነበር እንግዲህ እናንተም እንደተመለከታችሁት ነው ማለት ነው። እንዲሁም አንዳንድ ወንጀለኞችን ይዘን እነሱም የሰጡን መረጃ አለ። ያው በልመና ብዙዎችን እንደሚያስተዳድሩ ከጎዳና እያነሱ ብዙ አይነት ነገሮችን እንደሚያደርጉ እንግዲህ በጣም ብዙ መረጃዎችን ሰብስበን ነበር ማለት ነው። እነሱንም በሰበሰብነው መረጃ መሰረት እንግዲህ አንዳንድ ቦታዎች ላይ ተንቀሳቅሰን አንዳንድ ቦታዎች ላይ ዞር ብለን አንዳንድ መረጃዎችን ለማጣራት ሙከራ አድርገን ነበረ። ማን ነው ይሄ ጋሼ የሚባለው ሰውዬ? ምንስ ነው ማለት እንዴት ነው ይሄ ሁሉ ነገር ሊያውቅ የቻለው? እንዴት ነው እነዚህን ሰዎች ሁሉ የሚያስተዳድረው ብለን እኛም በራሳችን ዞር እያለን ያገኘናቸውም አንዳንድ መረጃዎች ነበሩ። በዚህ አጋጣሚም አንዳንድ ካሜራ ላይ ያልገቡ በጣም ህፃን የሆኑ ልጆችንም እንግዲህ ወደ 3 ምናምን ይመስለኛል ባለሳሳት 3 ምናምን የሚሆኑ ህፃናቶችን አግኝተናል። እንዲሁም ደግሞ ተለቅ ያሉ 2 ህፃናትን ከጎዳና ላይ ማለት ሲለምኑ ከነበሩት አንስተናል ማለት ነው። 2ቱን ለቤተሰባቸው መልሰናል። አንዷን እንደውም እናቷን ታውቃታላችሁ እኛ ጋር መታ ቪዲዮአችንን ካየች በኋላ ስሞታ አቅርባ ነበር። የእሷንም ህፃን ልጅ የ3 ዓመት ልጅ መልሰናል ማለት ነው። በሰዓቱ ቪዲዮም ምንም ለመስራት አግባብ አልነበረም። ትንሽ የህግ አካላቶችም ላይ አንዳንድ የተፈጠሩ ነገሮችም ነበሩና ትንሽ ግጭቶችን ተፈጥረው ነበር። ይህ ሰው በጣም እጁ ረዥም ነው። ትንሽ በሰዓቱ ብቻ የነበረውን ነገር አሁን እዚህ ጋር መናገር ስለማልችል ነው። ምክንያቱም ከህግ አካላቶች ጋር የተፈጠረ ግብግብ ነበርና ምክንያቱም ከእሱ ጋር ተባብረው የሚሰሩ የህግ አካላቶች አሉ። እነሱንም እንግዲህ በቻልን መጠን ለማጥራት ሙከራ እያደረግን ነው። ስለዚህ እነዛንም ህፃናቶች አግኝተን ወደ ቤተሰባቸው መልሰናል ማለት ነው። እና እነዛን ዞር ብለን በምናጠራበት ጊዜ ምንድነው ያገኘነው መረጃ? ይህ ጋሼ የተባለው ሰውዬ ስራው ይህ ብቻ እንዳልሆነ፣ እጁ በጣም ረጅም እንደሆነ፣ ሌሎችም ስራዎች ላይ እንደሚሳተፍ አንዳንድ መረጃዎችን አግኝተናል ማለት ነው። ስለዚህ እነሱ መረጃዎች እንግዲህ ለማጠናከር እዛም ላይ የተበደሉ ሰዎች እንዳሉ ሰምተን እንግዲህ አካባቢው ላይ በራሴም በግሌም ሄጄ እንግዲህ አንዳንድ ነገሮችን ለማጣራት ሞክሬ ነበረ። ምንድነው ይህ ጋሼ የተባለው ሰው የሚሰራው የተባለው ከጎዳና እንደዚሁ የሚያነሳቸውን ሴቶቹን አብዛኞቹን ጊዜ ወንዶቹን ነው እንግዲህ እንዳያችሁት እንትን ያልነው እና ደህና አሪፍ የሚመስሉትን ማለት መልከኛ የሚባሉትን አይነቶቹን እየመረጠ ለሴተኛ ዳሪነት በሴተኛ ዳሪነት እንደሚያስተዳድራቸው ሴተኛ ዳሪ ስራ ውስጥ እንደሚከታቸው መረጃ ደርሶን ነበርና ያ ነገር ምን ያክል እውነት ነው? ይህ ነገር እውነት ነው ወይስ የውሸት ወሬ ነው የሚለውን ነገር እንግዲህ ለማጣራት ሙከራ አድርገን ነበረ። ትላንት ማታ ላይ አንድ ሆቴል ተጠቁሜ እዛ አካባቢ ነበርኩኝ ማለት ነው። ያው እንደማንኛውም እንደሚዝናና ሰው መስዬ እዛ ቦታ ላይ ቁጭ ብዬ ያሉትን ሴተኛ ዳሪዎችም በጣም ብዙ ነው ያሉት እና የእነሱን እንቅስቃሴ እያየሁ እያጠናው ነበርና ትንሽ እንግዲህ የሆኑ ነገሮች አይቻለሁ። በጣም ነው የሚፈሩት። ስለ ጋሼ ሳነሳ ጥለውኝ ሁላ እስከሚሄድ ደረጃ
የነበረውን ነገር ሁኔታ እንደዚህ ነው ብዬ እንኳን ልነግራችሁ አልችልም። እና በጣም ነው የሚፈራው ጋሼ የሚባለውን ሰውዬ። አብዛኞቹ ያገኟቸው ሰዎች ጋሼን አናውቀውም እያሉ ነው እየካዱ የነበረው። ጋሼ ማን ነው የሚሉኝ፣ ግን ፊታቸው ላይ ያለውን መደናገጥ የነበረውን ሁኔታ አይቼ እንደሚያውቁት ጋሼ ማን እንደሆነ እንደሚያውቁት መረዳት ችያለሁ ማለት ነው። ግን ከዚህ ሁሉ ውስጥ አንድ እንግዲህ መልካም ሰው አግኝቻለሁ። ስለ ጋሼ ስነግራት ያው አዲስ እንደሆንኩ ስላወቀች፣ ምክንያቱም እዛ ቦታ ላይ ጋሼ ተብሎ እንደማይጠየቅ ታውቃለች። ጋሼ በጣም እጁ ረጅም፣ በጣም ይፈራ፣ በጣም ትልቅ ሰው ነው ብለው ነው እንግዲህ እነሱ የሚያስቡት። እንደማይጠየቅ ስላወቀች፣ አዲስ መሆኔን ስላወቀች አፍህን ዝጋ ነው ያለችኝ። እንደዚህ ነገር እዚህ ቦታ ላይ ማውራት የለብን ምንድን ነው የምትፈልገው ብላ ልታወራኝ በተወሰነ መልኩ ሞክራ ነበረ። ግን እሷን ብትሆን በትክክል ነገሩን አልነገረችኝም። ግን ደስ የሚለው ነገር ዛሬ ተቀጣጥረናል ማለት ነው። እዛ ቦታ ላይ ማውራት አንችልም፣ እዚህ ቦታ ላይ የምናደርገው ነገር የለም። ግን ማውራት የምትፈልግ ከሆነ እኔ እናንተ ማውራት እንችላለን። ይህ ነገር ግን ከአንተ ውጭ ሌላ ማንም እንዳያውቀው ብላ በጣም እየተደናበረች ነው እንግዲህ እንትን ያለችኝ። ለዛሬ ቀጥራኛለች። ሌላ ነገር አስባ ይሁን ወይም እኔን ወጥመድ ውስጥ ለመክተት ምንም ያወቅኩት ነገር የለም። እስቲ ለማንኛውም የኔም ባልደረቦች ሰብሰብ አድርጌ እሷን ለማግኘት እንግዲህ ዛሬ በአንድ ቦታ ላይ ተገኝቻለሁ ማለት ነው። ስለዚህ ተቀጣጥረናል እንግዲህ እዚህ አካባቢ ላይ። አሁን ወደ ውጭ ወጣ ብዬ እጠብቃታለሁ። ስለዚህ ምንድን ነው የምትነግረን? ምንስ የምታውቀው ነገር አለ? ለምንድን ነው እንደዛ መጠጥ ቤት ያሉት ሴቶች እንደዛ የሚደናገጡት? ሴተኛ አዳሪዎቹ እንዳለ ጋሼ ሲባል በጣም ነው የሚፈሩት፣ በጣም ነው የሚደነግጡት። እና ለምንድን ነው ይሄን ያክልስ መፍራት ያስፈለገው የሚለውን እንግዲህ ከእሷ አንደበት የምንሰማ ይሆናል ማለት ነው። ይህ ጋሼ ማን ነው? ለምንድን ነው በዚህ ያክል እንደዚህ ወንጀል እየሰራ የማይታሰረው? ለምንስ ነው ማለት ህግ አካላቶች እዚህ ነገር ላይ ያልገቡት የሚሉትን ነገሮች እንግዲህ ለማጣራት ሙከራ እናደርጋለን ማለት ነው። ያው ሁሌም እንግዲህ እንደምንለው ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። የእናንተ ሀሳብ ለኛ ትልቅ ድጋፍ ነው የሚሆነው። ሌላው ቢቀር እንኳን ጀግኑ በርቱ የኛ ጀግኖቻችን ስትሉ በጣም ነው እኛ ደስ የሚለን። ለነገ ሞራል ነው የሚሆነን፣ ለነገ ለምንሰራው ስራ ድጋፍ ነው የሚሆነን እና ቢያንስ ይህንን ነገር አትንፈጉን እንላለን። በዚህ አጋጣሚ ደግሞ ከዚህ ቪዲዮ ውስጥ እንግዲህ ማለት ይህንን ቻናል ስትከታተሉ አብዛኞቻችሁ ወደ 20% 30% ልትሆኑ ትችላላችሁ። የምታዩት ሰብስክራይብ ሳታረጉ ነው የምታዩት እና ያው እኛም እንትናችን ላይ እንደሚያሳየን። ስለዚህ ሰብስክራይብ ማድረጋችሁን አትርሱ እባካችሁ። ለእናንተ ምንም የሚጎዳችሁ ነገር አይደለም። ሰብስክራይብ የምትሏን ጫን እያላችሁ ብትደግፉን ለእኛ በጣም ትልቅ ነገር ነው ብለን እናስባለን። እባካችሁ አሁን እችን አጋጣሚ ተጠቀሙና ሰብስክራይብ አድርጉን። እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮቻችንን እኛን መደገፍ ትችላላችሁ። ከዚህ በተጨማሪ ደግሞ ሀሳባችሁን ኮሜንት ላይ እየጻፋችሁ ከኛ ጎን መሆናችሁን ማሳወቅ ትችላላችሁ ማለት ነው። ስለዚህ አሁን እሷ ጋር ሄጄ ምንድነው የሚፈጠረው፣ ምንስ ትነግረናለች የሚለውን ነገር አብረን እናያለን ማለት ነው። ስለዚህ አሁን ወጥቼ ያው ይመስለኛል ሰዓቱም እየደረሰ ነው ከእሷ ጋር የምንገናኝበት። ስለዚህ ወደዛው ሄጄ ማለት ከእሷ ጋር አንዳንድ ቆይቶችን አደርጋለሁ ማለት ነው። ስለዚህ አብራችሁን ቆዩ። ያው የሚፈጠረውን ነገር አብረን እናያለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው እንግዲህ መግቢያ ላይ እንደነገርኳችሁ እዚህ ቦታ ላይ ተገኝቻለሁ ማለት ነው። እየጠበቅኩ ነው እንግዲህ ከላይ የሆኑ ሁለት ሴቶች እየመጡ እንደሆነ ይታየኛል። ለማንኛውም እስቲ ምን አይነት ነገርን ትነግረኛለች? ምንስ ትነግረኛለች? ትላንትና ከእሷ ጋርም የነበረኝ ቆይታ እንግዲህ መግቢያ ላይ ነግራችኋለሁ ብዙ ነገር እንደተፈጠረ። ስለዚህ አሁን ምን አይነት ነገር ነው ይዛ የምትመጣው የሚለውን ለእናንተ የምናሳይ ይሆናል ማለት ነው። በጣም ፈርታለች። አሁን ራሱ ስትመጣ በጣም እየዞረች ወደ ኋላ እያየች ነው የምትመጣ ያለችው እና ምንድን ነው እንደዚህ ያስፈራት? ለመናገርስ ምንድን ነው ይሄን ያክል እንትን ያላት የሚለውን ነገር ለእኔስ ለምንድን ነው ለመተባበር ፈቃደኛ የሆነችው የሚለውን አብረን የምናየው ይሆናል ማለት ነው። ስለዚህ ምን አይነት ነገር እንደሚከሰት እናያለን ማለት ነው። እየተቃረበች ነው። ስለዚህ እሷ እየተቃረበች ነው። እሷ ስትመጣ የሚፈጠረውን ነገር እናያለን ማለት ነው። በጣም እየሮጠች እየተጣደፈች ነው የምትመጣው። እንግዲህ ካሜራማን ከቻልኩ ታሳይልኝ ደስ ይለኛል። እንዴት ነሽ? እንዴት ነሽ? ሰላም ነው አለሽ? አለሁ። አይዞሽ አትደናገጭ። በጣም ደንግጠሽ ፈርተሽ ነው ያለሽበት። ምንም እኮ እንደዚህ የሚያስፈራ ነገር እኮ የለም። ለምን እንደዚህ የምትሆኚ? አረ የጋሼ ሰዎች እኮ በየቦታው ነው የሚገኙት፣ ለዛ ነው። ችግር የለውም ነይሽ፣ እኛ ቦታ ላይ ሄደን እናወራለን። ምንም የሚያስፈራሽ ነገር አይኖርም። ትናንትና እኮ በጣም ድንግጥግጥ ብለሽ ከዚህ ቦታ ቶሎ መሄድ አለብህ፣ ራሴ መጥቼ አወራሃለሁ ስትይ ነበር። አሁን ራሱ ከዚህ ቦታ ቶሎ መሄድ አለብህ። ነይ፣ ግድ የለም አትፍሪ። ምናልባት እየተከታተሉኝ ከሆነ ሌላ አደጋ ውስጥ ነው የሚከቱኝ። ምንም ችግር የለም አታስቢ። ሌላ የሚፈጠር ነገር እባክህ ካሜራማን ካሜራውን አጥፋልኝና እኛ ቦታ ላይ ሄደን እናወራለን። አጥፋው ካሜራው። ማለት እንደዚህ እኮ መደናገጥ እንደዚህ መፍራት አልነበረብሽም። ምን ሆነሽ ነው? ቆይ እንደዚህ ይሆንሽ እዚህ እንደመጣው ካወቁ ጋሼ ይገሉኛል። ለዛ ነው እኮ ይሄን ያክል መደናገጥ አልነበረብሽም። ግን እርግጠኛ ነህ እዚህ አይመጡም? እንደማይመጡ እርግጠኛ ነህ? ምናልባት ተከታትለውኝ ከሆነ ይህ ቦታ የራሴ የምለው ቦታ ነው። ይኸውልሽ
ስለዚህ መረጋጋት መቻል አለብሽ። እሺ ተረጋጊ። ያንተ ቦታም ቢሆን እኮ እነሱ ከመጡ ማንም ነው የማይመጣ አይተሻል። በር ላይ የሚያሉትን ሰዎች አይደለ? አይቻለኝ። አዎ ይኸውልሽ ከዚህ በኋላ እንዳታስቢ፣ በእኛ ቁጥጥር ውስጥ በእኛ እጅ ውስጥ ነው የምትሆኚው። ይኸውልሽ ማታ እኮ አንቺ ጋር መጥቼ እዛ መጠጥ ቤት ብዙ ነገር ልጠይቅሽ ፈልጌ ነበር። ቁጭ ብለሽ ከኔ ጋር ማውራት አትችይም ነበር? ምን ችግር አለ? አይቻልም። የግል ወሬ ማውራት አይቻልም። እዛ ጋር የምንሰራው ስራ እንስራ ብቻ ነው እኮ። ይኸውልሽ እኔ እኮ በሰዓቱ እንግዲህ ያው ከኔ ጋርም እንደሆንሽ አድርገሽ ነገሮች መንገድ ትችይ ነበረ። አይ ጋሼ ስለፈራሽ ነው፣ አንቺ ስለተጠራጠርሽ ነው እንደዛ ይሆንሽ እንጂ እሺ አታስቢ፣ ምንም ችግር የለም። ለማንኛውም ምን ልትነግሪኝ ነው እንግዲህ ማታ እንደዛ ብለሽኝ የነበረው? ያንን ነገር ያደረግሽ የነበረው ለምንድን ነው? ምን የተለየ ነገር አለ የምትነግሪኝ? ማለት እኔ በሶሻል ሚዲያ ምናምን ከዚህ በፊት አውቃለሁኝ። ለዛ ነው ላውራክ ፈልጌ ሌላ ጊዜ ነገር ምናምን ያልኩ እና ምንድነው አይዞሽ አሁን እኮ ከዚህ በኋላ የሚያስፈራ ነገር የለም። ተረጋጊ። የኔና የኔ ሰዎች ብቻ ነው ያሉት። ምንም የሚፈጠር ነገር የለም። እንዳልኩሽም እዚህ ነገር ላይ ደግሞ ፊትሽም የሚታይ አይሆንም፣ ድምጽሽም የሚቀየር ነው የሚሆነው። ስለዚህ ምንም ሀሳብ አይግባሽ። ስለማንነትሽ ማንም ምንም የሚያውቅ የለም በምንም አይነት ሁኔታ። አንቺ ከዚህ በፊት የቀረቡትን ሰዎች አይተሻቸው ታውቂያቸዋለሽ? አላውቃቸውም። በድምጽ ራሱ ማለት በአካል አሁን እኔ የምታውቂያቸው ሊሆን ይችላል። ምክንያቱም ጋሽዬ የነበሩ ሰዎች ሁላ ስናቀርብ ነበር። አይተሻል እንግዲህ አንዳንዶቹን አሁን እነሱንም አይቼ ነው አንተን ላውራክ ይፈልግ። ግን እነማን እንደሆኑ አሁን ምንም የምትለይበት ነገር የለም አይደል እንዴ? ስለዚህ ለዛም አንቺም በእርግጠኝነት ማንም ሊለይሽ አይችልም ብዬ ነው የማስበው። ግን እንጃ ፈራው። ችግር የለውም አይዞሽ። ከዚህ በኋላ ጥበቃ እናደርግልሻለን። አስፈላጊ ከሆነ እኛ ጋር መቆየት ካለብሽ እኛ ጋር እንድትቆይ እናደርጋለን። እሺ ማለት ማታ ያየኝ ቦታ ምናምን ፈልጌ አይደለም እኔ እዛ ያለሁት እና ከዛ ህይወት እንድታስወጣኝ ስለፈለኩ ነው ቀርቤ አንዳንድ ነገሮችን ልነግርህ የፈለኩት። በቃ ከዛ መውጣት ፈልጋለሁኝ እኮ። አሁን እኔ እዛ አካባቢ እንግዲህ እዛ ሆቴል ቤት ውስጥ ስመጣ አንዳንድ ጥርጣሬዎችን ሰምቼ ነበር የመጣሁት። እዛም እንግዲህ ጋሼ የሚባለው ሰውዬ ሴተኛ ዳሪዎችን እንደሚያስተዳድር እንዲሁም እዛ ቤት ውስጥ ትልቅ ስም እንዳለው ስለሰማው ነበር እዛ አካባቢ ለማጣራት የመጣሁት እና እንግዲህ አንቺንም ጥያቄ ገና ስሙን ሳነሳለሽ ነው በጣም የደነገጥሽውና እስቲ ምንድን ነው የምታውቂው? እውነት እንደተባለው እዛ ቤት ውስጥ ሴተኛ ዳሪዎች ንግድ ይነግዳል ይሄ ጋሽ የሚባለው ሰውዬ? አዎ ይነግዳሉ። ማለት እዛ ቤት ውስጥ መጠጥ ቤት ውስጥ ስናስተናግድ የነበር ነው አስተናጋጆች ሙሉ ሴተኛ ዳሪዎች ነው የምንባለው። እንዴት ነው ማለት አመጣጣችን? እኔ ክፍለ ሀገር ነበርኩኝና እናቴ ታማን የሞተችው ከልጅነቴ ጀምሮ አባቴን አላውቀውም። እህት ወንድም ዘመድ ምንም የለንም። እሷ ናት ያሳደገችኝ እና እኔ ገና የ8 ዓመት ልጅ ሆኜ ነው የሞተችው። ከዛ በኋላ አክስቴ ጋር ነበር መኖር የጀመርኩት። አክስቴም ብዙም ጥሩ አይነት ሴት አልነበረችም። የአባቴ እህት ናትና ይመስለኛል የሆነ ከአባቴ ጋር የሆነ ቅም ነገር ነበራቸው ወይ ደግሞ አትወደውም አይነት ነገርና በዛ ምክንያት በጣም ታሰቃየኝ ነበር እና በቃ እዛ መኖር ስላልፈለኩ ኑሮ ስለከበደኝ በ8 ዓመቴ ነው ትቼ ወደ አዲስ አበባ የመጣሁት። ከዛ በኋላ ከመጣሁ በኋላ እዚህ ማውቀው ዘመድ የለም። አዲስ አበባ እንዳሰብኳት አይደለችም። እንደ ክፍለ ሀገር ምናምን ጠባብ ከተማ ምናምን አይደለችም እና በጣም ሰፊ ቦታ ናት። ሰው ቤት ለመቀጠር ነበር አስቤ የመጣሁት። እንዳሰብኩት ቀላል አልነበረም ሁሉም ነገር እና አማራጭ ሳጣ 2-3 ማታ ጎዳና ላይ ነበር ያደርኩት። በዛ ምክንያት የቆየው እየመጣ ከልጆች ጋር ምናምን መግባባት ጀመርኩኝ። እዛው ጎዳና ላይ ማለት ነው? አዎ እዛው ጎዳና ላይ። ከዛ ከልጆች ጋር እየተግባባን እንዲህ ሰው ቤት ተቀጥሮ መኖር ምናምን የሚሉትን ሀሳቦች ተውኩኝና ከነሱ ጋር መኖር ጀመርኩኝ። ከዛ በቃ የጎዳና ላይ ስትኖር ብርድም ለመከላከል ለሌላም ስትል ሱስ ነገርም ትጠቀማለህ። እኔ ግን በቃ ባልፈልገው እንኳን እነሱን መምሰል አለብኝ። ከነሱ ጋር አብሬ እስከዋልኩ ድረስ በቃ እነሱን መስዬ ነው መኖር ያለብኝና በቃ እነሱ የሚያደርጉትን ነገሮች ማድረግ ጀመርኩ። በቃ ሙሉ በሙሉ የጎዳና ልጅ ሆንኩኝ። ምግብ እንኳን ምንበላው ከሆቴሎች ምናምን ትርፍራፊ እየጠየቅን ነው፣ እየለመንን እንበላለን። በየመንገዱ የሚያልፉ ሰዎችን እርቦኝ ነው ዳቦ ግዙልኝ ምናምን እያልኩኝ በዛ ነበር የምተዳደረውና የሆነ ቀን ጋሼ መኪና አቁሞ ምናምን መጡና ምግብ ይዘውልን ነበር የመጡት ለጎዳና ልጆች ማለት ነው። ከዛ ያ ምግብ ሰጡን፣ በላን። ከዛ በቃ ደስ ብሎን ምናምን ከዚህ በኋላ ሁሌም እየመጣው ጠይቃቸዋለሁ ችግር የለውም ምናምን አሉ። ግን ደግሞ እንደዛ ብለው
መጨረሻ ሄዱ። ከሄዱ በኋላ ተመልሰው መጡና አይ ድጋሚ መጥቼ እናንተ እዚህ መኖር የለባችሁም መማር እንደ የትኛውም ልጅ በቃ ተምራችሁ የተንደላቀቀ ህይወት ነው መኖር ያለባችሁ። እኔ በተፈጥሮ ልጅ እወዳለሁ ግን ልጅ አልወለድኩም፣ ልጅ የለኝም። እናንተን ደግሞ እንደ ልጆች አድርጌ ማሳደግ ነው የምፈልገው ምናምን አሉና በእድሜም በምንም ተለቅ የምንለውን ሴቶችንና ወንዶችን ለቅሞ ይዘው መጡ ማለት ነው። እኛም ያው በቃ እዛ ቦታ ላይ ከመኖር ይሻላል በሚለው ያወሩት ነገር ተስፋ ሰጠን። እንማራለን፣ የተንደላቀቀ ህይወት እንኖራለን፣ እንደ አባታችሁ ይሆናለሁ ሲሉን እኛም በቃ እንደ አባታችን ይሆናሉ ብለን በቃ በጣም ተደስተን ጥርስ በጥርስ ሆነን ነበር ተከትለናቸው የመጣ ነው። ከዛ በኋላ ከመጣን በኋላ ልክ እንዳሉት ነበር ያደረጉልን። የሚያስፈልገንን ነገር ገዙልን። እንደ ከነዚህ ልጆች ጋር እኛ ሴትም ወንድም እዛ አንድ ላይ ነው የምንኖረው። ከዛ በኋላ ከመጣን በኋላ ለ2 ቀን ያህል አንድ ላይ ኖርም ማለት ነው። ከዛ በኋላ እዛው ቤት ውስጥ ወንድም ሴትም ተቀላቅላችሁ ማለት ነው? ተቀላቅለን ሳይሆን ክፍሉ የተለያየ ቢሆንም አንድ ግቢ ውስጥ። ከዛ በቃ እኛ የመሰለን የምርም ትክክለኛ እሳቸው ያሉትን ህይወት መኖር የምንችል ነበር የመሰለን። ከዛ በኋላ ለመጀመሪያም ለመጨረሻም ጊዜ ጋሼን ያየናቸው የዛን ቀን ነው። ከዛ በኋላ በስልክ ምናምን ነው ድምጻቸው የምንሰማው። ቆይ እዚህ ጋር ይቅርታ ላስቁምሽና ለመጨረሻም ለመጀመሪያም ጊዜ ጋሼን ያየናቸው እዛ ጋር ነው አልሽኝ ልበል? አዎ በአካል አላውቅም። ስለዚህ ይሄ ጋሼ የሚባለውን ሰውዬ ከዛ በኋላ አይተሽው አታውቂም ነው እስካሁን ድረስ? አቸው አላውቅም ግን በቃ ማለት የሚነጋገሩት ከማጋ ነው የእሳቸው ሰዎች አሉ እና እሳቸው ማድረግ የሚፈልጉትን ነገር ለነሱ ይነግሯቸዋል። እነዚህ ልጆች ደግሞ ተግባር ላይ ያውሉታል። ከዛ በኋላ ጋሼ ጭራሽ አላየናቸውም። በቃ ለእናንተ ልብስ ይገዛላችኋል ምናምን ተባልን። ልብስም ተገዛልን። ከዛ በኋላ ሁላችንም ተበታተንም ማለት ነው። እርስ በርስ እንተዋወቃለን፣ እንግባባለን፣ እንሳሳቃለን። ለምን እንደለያዩን እንኳን አላውቅም። ወንዶቹን ወደ ሌላ ቦታ ነው የወሰዱት፣ ሴቶችን ደግሞ አንድ ቦታ ሆኖ ሆቴሉ አንድ ቦታም ሆኖ በታተኑን። ከዛ በኋላ እኛ እርስ በርስ ስናወራ ምን ስንል እየሰሙ ምናምን ሰዎች ለጋሼ እንደዚህ አይነት ቅርርብ አላቸው ለምን እንደዚህ ይሆናል ምናምን ሲባል እነዛን ሴቶች ሌላ ቦታ ወሰዷቸው። እነዛን ሴቶች ማለት ጎዳና ላይ ከኔ ጋር አብሮ የነበሩትን አንድ ላይ ለ1 ሳምንት ያህል ጊዜ እዚህ ማስተንግዶ ቤት ውስጥ ገብተን ቆየን። ከዛ በኋላ ተበታተንን። ማስተንግዶ ላይም ከገባን በኋላ በቃ እኛ ባዶ ከመቀመጥ እየሰራን ገንዘብ እናገኛለን ምናምን ብለን ነበር ያሰብነው። እዛ ጋር 1 ሳምንት ቆየን። ከቆየን በኋላ እነዚህ ሴቶች ከተበታተኑ በኋላ ከወንዶቹ ጋር ጭራሽ ነው ማንገናኘው። ከተወሰዱ በኋላ ከሴቶቹ ጋርም ተበታተንን፣ ተለያየን። ከዛ በኋላ በቃ የሆነ ቀን ይሄ ጋሼ መልእክት የሚልኩለት ሰው አለ ማለት ነው። እሱ መጣና ስለ ስራው ነገረኝ። ምንድነው ስራው? በቃ ከሚመጡ ለማስተንግዶ ከሚመጡ ወንዶች ጋር መተኛት ማለት ፈለግንም አልፈለግንም ይሄን ማድረግ ግዴታ ነው። እና እናንተ ይሄንን ሲሏችሁ አምናችሁ ተቀበላችሁ? እኛ እኮ የመጣ ነው ትማራላችሁ፣ ራሳችሁን ትለውጣላችሁ፣ ትልቅ ደረጃ ትደርሳላችሁ ተብለን ነው። ስለዚህ ይሄንን ነገር እኔ በበኩል አላደርግም ነው ያልኩት። እነዛን ጭራሽ አላገኘኋቸው። አንዷ እንኳን ከኔ ቅርብ በጎን ባለው ቤት ውስጥ ነበር የተቀጠረችው። ከዛ ውጪ መስተንግዶ ላይ አትገናኙም ነው? አንቺ ብቻሽን ነበር? እኔ ብቻዬን ነው እየሰራሁ ያሉት። ለምን አይቻልም? እርስ በርስ ከተግባባን ይሄን ሚስጥር ተመካክረን ልናወጣ እንችላለን። ግን ብቻችንን ስንሆን እየፈራን ነው የምንኖረው። አማራጭ የለንም። እንደዚህ ተብለን የመጣ ነው። እኔ ምንም አልፈልግም፣ ብቻ ጋሼን አገናኙልኝ፣ ጋሼ እንደዚህ አያደርጉም። ረዥም አመት እንደማቃቸው አይነት ነገር አድርጌ ነበር ሳወራ የነበረው። እንዴ ጋሼ እኮ አባቴ ናቸው፣ እንደዚህ አያደርጉም ምናምን። ለምን በህይወቴ ማንም ሰው ከእናቴ ውጪ መልካም ነገርን አድርጎልኝ አያውቅም። እሳቸው ልብስ መግዛታቸው ራሱ ለኔ ትልቅ መልካምነት ነውና ጋሼን ካላመጣችሁ እኔ እንደዚህ አይነት ስራ አልሰራ ምናምን አልኳቸው። አይ አንቺ ወደሽ እሰራለሁ ምናምን ብለሽ ፈቅደሽ ፈልገሽ አይደለም ምሰሪው ግዴታሽ ስለሆነ ነው አሉኝ ማለት ነው። እንዴ ምን ማለት ነው ግዴታዬ? እኔ ይሄን ስራ ከምሰራ እዛው የመጣሁበት ጎዳና በመለስ እመርጣለሁ ምናምን ስንል አይ ከክሽን ካራገፍንልሽ በኋላ የት ነው ተመልሰሽ የምትሄጂው? እዚህ ቤት መጥቶ ማንም ሰው እኮ መሄድ አይችልም። ወደድሽም ጠላሽም ስራሽን ትሰሪያለሽ አሉኝ። በቃ አማራጭ ስላጣው በቃ እሺ ብዬ ለማምለጥ ወይ የሆነ ነገር እንዴት አልሞከርሽ ማለት እንደዚህ አይነት ነገር ይገሉኝ ጭራሽ አይቻልም። አሁን ከቤት እንኳን ልውጣብል ከነሱ ሰዎች አንድ ሰው ይከተለኛል። ሱቅ እንኳን የሆነ እቃ ልግዛብል የሆነ ሰው ያስከትሉብኛል።
ካልሆነ ደግሞ የምፈልገውን እቃ የምፈልገውን ነገር ራሳቸው ናቸው የሚያመጡት። ላምለጥ ብሉ እንኳን አላመልጥም፣ ይገሉኛል እዛው። ስለዚህ ለማምለጥ ሙከራም አላደረግሽም ነው? ጭራሽ ሳላደርግ ቀርቼ ሳይሆን አንዳንድ ጊዜ እሞክራለሁ። ሌሊት ተኝተዋል ብዬ ተፍጨርጭሬ ልወጣ ምናምን ስል መልሶ ያስገቡኝና ይደበድቡኛል። እንዲህ በቃ ወደ ምናምን ማለት ሰውነታችንን መሸጥ ብቻ ሳይሆን ለማምለጥ በምትሞክርበት ጊዜ እነዚህ ጥበቃዎች ከያዙ ራሳቸው ናቸው ጥቃት የሚያደርሱብን። እና ከሌሎቹ እስከ እንደው አሁንም ላይ ቢያንስ ተግባብታችሁ ይሄንን ነገር እንትን ለማለት አልሞከራችሁ? እርስ በርስ ኖርማል ሌላ ወሬ ማውራት አንችልም። ስለማስተንግዶ ብቻ ነው ማውራት ምንችለው። ክፍላችንም የተለያየ ነው። እንዳያው ነው ይሄ ከዳር ዳር ቆመው እንትን የሚጠብቁ ጋርዶች ሌላ ነገር አይደለም የሚጠብቁት። የኛን እንትን ነው ንግግር በምን ሰዓት ይገናኛሉ፣ ምን ሊያወሩ ይችላሉ ምናምን የሚለውን ነገር ነው። በቃ ከተገናኘ የምናወራው ስለምንድነው? ስለ ስራችን ብቻ ነው። እንዳያው ነው ቤቱ ሙሉ በሙሉ ካሜራ ነው። የሆነ ቦታ ሄደን እንኳን እንደዚህ ተወያይተን እንደዚህ ብንል ምንም ማድረግ አንችልም። እነዚህ ልጆች እኔ ከጎዳና እንደመጣው የራሴ ነው እንጂ ማቀው እነዚህ ልጆች ከጎዳና ይምጡ ከየት ይምጡ ምንም የሚታወቀው ነገር የለም። ለምን እስከዛሬ ድረስ ተነጋግረን ተግባብተን እንኳን አናውቅም። በቃ እንደው ያኔ በዛን ጊዜ አንቺ ማለት ወደዚህ ስራ ውስጥ በገባሽበት ጊዜ ማለት አንቺ እንግዲህ እንደነገርሽን ከሆነ በ8 ዓመትሽ ነው ጎዳና ላይ ወጣሽና ወደዛ ስራ ውስጥ ጋሽ የሚባሉ ሰውዬ ወደዛ ቤት ወይም ሲወስዱሽ ያኔ ምን ያክል አመት ሞልቶሽ ነበረ? ይሄ ሲወሲ ንግዱን ስትጀምሪ ምን ያክል አመት ሆኖሽ ነበረ? እኔ ገና 14 አመቴ ነበር። 14 አመት። አዎ። ስለዚህ ጎዳና ላይ ረጅም ጊዜ ቆይተሻል ማለት ነው? 6 አመት ምናምን ቆይቻለሁ። ቤተሰብ ሆነናል። ረጅም ጊዜያቶችን አብረን አሳልፈናል። የጎዳና ህይወት ይከብዳል። እንደሚታየው ምናምን ቀላል አይደለም። እና አሁን ወንዶች የት እንዳሉ መረጃው አለሽ? ማለት እኔ አግኝቻቸው ማላቅም፣ ተጠፋፍተናል። በወሬ ደረጃ ግን እንደሰማሁት ከሆነ በልመና ስራ ላይ አሰማርተው እንደሆነ ነው የሰማሁት። እነዚህ ወንዶች ያኔ ከእናንተ ጋር ጎዳና ላይ የነበሩት ወንዶች ማለት ነው? አዎ ጨርቅ ምናምን አንጥፈው ይለምናሉ። ከዛ በኋላ የትም መሄድ አይችሉም። የነዚህ የጋሼ ሰዎች ከርቀት ሆነው ይከታተላሉ እና ወንዶቹ ልመና ላይ እንደተሰማሩ ምናምን ነው የሰማሁት። ይሄን ነገር እንዴት አወቅሽ? ከሰው ነው የሰማሁት። ማለት በየትኛው አጋጣሚ ከሰው ጋር እንዴት እንትን ብለሽ ማን ነው ይሄን መረጃ የነገረሽ? አይ አንዷ ከኛ ጋር ጎዳና የነበረችው አንዷ አሁን ከነበርኩ ማታ ካገኘኝ መጠጥ ቤት ጎን የጋሼ ሌላ መጠጥ ቤት አላቸው እና እዛ ውስጥ ነው እና የምሰራው። አልፎ በአንዳንድ ነገር እንገናኛለን። ከዛ እንዴ ወንድሞቻችን እኮ እንደዚህ ተደረጉ የሚል ወሬ ከነሱ ጋር አለ እንትን እንደሚባለው ካሸር ከሱ እኮ ሰሞኝ እሱ እንደዚህ ብሎ አንዳንድ ነገሮችን ነገረኝ። አንቺ እንዴት ነሽ ምናምን ብላ ጠየቀችኝ። ያን ነገር የሰማሁት ከሷ ነውና ስለዚህ በወሬ ነው እንጂ ሰማሽው እርግጠኛ ሆነሽ የምታውቂው ነገር እርግጠኛ የትኑሩ ምን ላይ ሆኑ ምንም አውቀው ነገር የለም። በወሬ ደረጃ ግን በቃ እንደዚህ እየሰሩ ልመና ላይ ተሰማርተው እየሰሩ እንደሆነ ነው የሰማሁት። ስለዚህ ወንዶቹን ወደ ልመና ላይ ያሰማራቸዋል። እንዲህ ሱቅ ቤት ምናምን እስከ መዝረፍ ደረጃ ድረስ ሰዎች የሚተኙበት ሰዓት ጠብቀው ቆርቆሮ ሌብነትም ግዴታቸው ነው። እንዲህ የባለ ሀብት ቤት ምናምን ይላካሉ። ሄደው ጋሽ የሚፈልጉትን ነገሮች ይዘውላቸው ይመጣሉ። በቃ ዞሮ ለጋሽ መላላክ ማለት ነው። እንደዚህ አይነት ስራ እየሰሩ እንደሆነ ነው የነገረችኝ። ስለዚህ ምን ያህል ጊዜ ሰራሽ ማለት ነው አሁን አንቺ? ከ14 አመቴ ጀምሮ እስከ 20 አመቴ አሁን 20 አመቴ ነው። 6 አመት ሙሉ እዛ እየሰራው ነው የቆየሁት። ኦኬ። እነሱ ጋር 6 አመት ሙሉ ሰርተሻል ማለት ነው? እነሱ ጋር 6 አመት ሙሉ። አሁን ሁሉንም ነገር መጀመሪያ ላይ ከብዶኝ ነበር። ይከብዳል። የሆነ ማታውቀው ህይወት መኖር ትንሽ ይከብዳል። እንደው ማለት ይሄ ነገር እንደው ወንጀል ነው ያው መቼም ነገሩ ስራውን ታውቂያለሽ መቼም ህጋዊ አይደለም። ስለዚህ እንደው ለህግ ለማመልከት ወደ ህግ ቦታ ላይ ሄዳችሁ ወይ የሆነ ነገር ለማድረግ አልወሰናችሁ? አይ አንዳንዴ እኮ እኔም አስባለሁ ከሷ ጋር የሆነ አጋጣሚ ላይ ልንገናኝ የምንችለው ከሷ ጋር እስከ 5 አመት ምናምን ሙሉ አልተገናኘንም። አሁን ቅርብ ጊዜ ነው ከ1 አመት በኋላ ምናምን ነው መገናኘት የጀመርነው። ማለት
አንድ እቺ ጎረቤቴ ጓደኛ ያለች እና ከሷ ጋር አንዳንዴ እንደዚህ ምናምን ስላት እንዴ ጋሽ እኮ ቀላል ሰው አይደሉም ይገሉናል የምን ስለምን ህግ ነው የምታወሪ በቃ ህይወታችን እኛ በቃ የተጻፈልን እዚህ ህይወት ውስጥ እንድንኖር ነው ስለዚህ ዝም ብለን የመጣውን ነገር ተቀብለን መኖር ነው ያለብን እንጂ ወደ ህግ ቦታ እንሄዳለን ከተባልማ ይገሉናል ምናምን አለችኝ እና አሁን እኔ ጋር ስትመጪ በምን አይነት ሰበብ ወጣሽ ማለት መውጣት የማይፈቀድልሽ ከዛ ቦታ መውጣት ማትሲ ከሆነ በምን አይነት ሰበብ ነው ወደዚህ ሲመጣሽ እንዴት ለምትመጪ በዚህኛው አመት እንደ ድሮ ጫና ምናምን አያበዙብኝም ለምን መውጣት ምናምን ጀምሬያለሁኝና አንዷ አስተናጋጃለሽ ከኛ ጋር ምሰራው እና እሷ ስራ ላይ ባለችበት ሰዓት ላይ እንዲ የሆነ ስትወጣ ምናምን አንተ በቀን ስንት እንደሰራክ ምናምን ይመዘገባል ስለዚህ እሷ ምንድነው ከወንድ ጋር ወጣች የሆነ ቀን ለሶስት ነበር ይዟት የወጡት ስልክ አንድ ሴት ለሶስት አው ማለት እንዴት እንደዚህ አይነት ነገር ነው የሚፈቀደው ለአንድ ነው ግን በቃ እነሱ ጓደኞቼ ናቸው ሌላ ምንም ነገር አይፈጠርም ተዝናንተን ከኔ ጋር ነው ሩም ምትገባው ምናምን ብሎ አንደኛው አሳመናቸውና ይዟት ወጣ ከዛ ጓደኞቹ አብረውት ነበሩ ምናምን በዛ ምክንያት ለሶስት ነበር የደፈሯትና በዛ የተነሳ የማህፀን ኢንፌክሽን ቁስለት ምናምን አጋጥሟት ተኝታ ነው ያለችው እና እሷ ቤቷ ነው ያለችው ምክንያቱም እዛ ቦታ ላይ ተቀምጣ ምንም ማሰራ እነሱ አሳክመው እንድትድን ማድረግ ሁላ ይችላሉ ግን ሊያሳክሟት እንኳን አልፈለጉም ለምን ከጥቅም ውጪ ስለሆነች እኛ አጣቅመን ምናምን ብለው ነውና የሚያስቡት አንዳንዴ እሷን ለመጠየቅ ፍቃድ እየጠየቅኳቸው ወጣለኝ እና በቃ ቶሎ ተመለሺ አይነስ ነገር ብለው ይለቁኛልና አሁንም እሷ ጋር ሄጄ እሷን ጠይቂያት ልምጣ ምናምን ብዬ ለምኛቸው ነው የመጣሁት ፈቅደውልኝ ማለት ነው ስለዚህ አሁን ወደዚህ ወደ እኔ ጋር ስትመጪ እንግዲህ እሷ ጋር እንደሄድሽ ነው የሚያውቁት እነሱ እሷ ጋር እንደሄድኩ ነው የሚያውቁት ለምን ታማለች ልጠይቃት ነው ምናምን ብዬ ነው የወጣሁት ከቤት ወጣ እሷ ጋር እንደመጣሁ ነው የሚያውቁት አሁን አቺ የምትያትም ልጅ ታማን ያለችው ማለት ነው አዎ ታማ አልጋ ላይ ነው ያለችው ወደ 5 ወር ምናምን ሆኗታል ከታመመች እሷንስ አሁን እንደው ማግኘት እችላለሁ እኔ ወስደሃለሁኝ ከፈለክ ግን ደግሞ ምናልባት እነ የጋሼ ሰዎች እዛ አካባቢ ካሉ ላንተ አደጋ ነው የሚሆነው ለምን እንደለም ለኔ አደጋ የሚሆነውን ምናምን ችግር የለም እኔ ወስናለሁ ማለት እኔ ሰዎች ስላሉኝ አያሳስብም እንደዚህ ነገር ያው አይጠፉም ብዬ ነው ለምን ብትታመሙ እንኳን ይሄ ስራ ወንጀል እንደሆነ እሷም ሰዎቹም ያውቃሉ ለህግ አካላት አሳልፋ የመስጠት ነገር ይኖራል ስለሚሉ ሌላ የህክምና እርዳታ ባያረጉላት እንኳን መረጃው እንዳታወጣ ቀን ከሌሊት በሯ ላይ ቆመው ነው የሚጠብቁት ስለዚህ የሚከታተላት ሰው ይኖራል ብለሽ ግዴታ ነው አዎ ለምን በቃ ወንጀል ይሄ ስራቸው እንዲበላሽ አይፈልጉም ባንድ ሰው ምክንያት እናንተ ይሄንን ነገር ተገዳችሁ ነው የምታደርጉት ይሄን ነገር ላይ ማለት ፈልጋችሁ አይደለም መቼም ይሄን ነገር ያደርጋችሁ አይደል በጭራሽኛ ፈልጋን አይደለም እዚህ ህይወት ውስጥ ያለው እንደው ከናንተ ውስጥ ካሉ አብራችሁ እዛ ከሚሰሩት ወይ ሆቴል ውስጥም ካለ ሰው ሊሆን ይችላልና እኔን ማለት እንደዚህ መረጃ በመስጠት ወይም ደግሞ ዋና ሰዎችን ጥቆማ ለኔ በመስጠት ሊተባበረኝ የሚችል ሰው ማለት እንግዲህ አንቺ አሁን ታውቂያቸዋለሽ ሰዎቹን ያው እዛ ያሉትንና ማን ምን አይነት አስተሳሰብ እንዳለው ማን ምን እንደሆነ ቢያንስ ትንሽ ትረጃለሽ ብዬ አስባለሁና ለኔ ጥቆማ ሊሰጠኝ ይችላል ወይም ደግሞ ይሄን ነገር በድብቅም ቢሆን ሊያግዝህ ይችላል ብለሽ የምታስቢው ሰው ይኖራል አንቺ በተጨማሪ አሁን እንኳን አንቺን በማግኘቴ እንደዚህ አይነት መረጃዎችን ሰጠሽኝ ለኔ ምክንያቱም እኔ እናንተን መረጃ ባሰባሰብ ቁጥር እናንተን ነፃ ለማውጣት ለኔ ቀላል ነው የሚሆነውና እንደው እዚህ ነገር ላይ ይሄ ሰው ሊረዳህ ይችላል እሱን ደግሞ ብትጠይቀው በዚህ መልኩ ሊያግዝህ ይችላል ብለሽ የምታስቢው ሰው አለ ማለት ከኛ ረጅም ጊዜ እዛ ቤት ውስጥ ቆይቷል ወደ 10 አመት ገደማ ምናምን እንደቆየ በወሬ ደረጃ ከሱም ሰምቻለሁ እና እሱ ሊረዳክ ይችላል ስራው ቆሞ እንዲ የሚወጣውን ሰው ሴተኛ ዳሪ ስትወጣ ካርድ ትቆርጣለች በቀን ስንት ሰው ሰራች የሚለውን ገቢ ወጪ ይደመራል ማለት ነው ለዛ እሱ ምንድነው የሚያደርገው ካርድ ነው የሚቆርጠው እና እሱ ብዙ ስለጋሼ አንዳንድ መረጃዎችን ያውቃል እሱን ብትጠይቀው ሞር የተሻለ መረጃ ማለት ሊያምነኝ ይችላል ወይስ አንቺ ልታሳምኚልኝ ትችያለሽ ይሄን ነገር አሁን እኔ ገባሽ እዚህ ቦታ ላይ ይፈራሉ የጋሼ ሰዎች በድብቅ እየተከታተሉ ነው ብሎ ሊያስቡ ስለሚችሉ ይፈራሉና እኔና እሱ ከዚህ በፊት እዛ ቤት ውስጥ ሆነን የሆነ ግንኙነት ነበረን ማለት የፍቅር ግንኙነት ነበረንና በዛ ምክንያት ጋሼ ተቆጥቶ ምናምን እንትን ብለዋል
ማለት ተለያይተን ያለ ነው። ድጋሚ ግንኙነት ራሱ መጀመሪያ አይቻልም ነው እዛ ቤት? አይቻልም። ድጋሚ ከሱ ጋር ሆኜ እያወራው ወይ ደግሞ ሰላም እንኳን ማለት አልችልም። እሱ ድጋሚ እንዳትገናኙ፣ ድጋሚ አይን ላይን እንኳን ስትተያዩ ባያችሁ አስወግዳችኋለሁ። ስለዚህ እዛ ቤት ምንም አይነት ግንኙነት መፍጠር አይቻልም ነው? እርስ በርስ ግንኙነት ሌላ አይነት ነገር እንዲፈጠር አይፈልጉም? አይቻልም፣ ጭራሽ አይፈቀድም። እና በዛ ምክንያት የተነሳ ያው ዞሮ ካርድ ቆራጭ እስከሆነ ድረስ እኛ በወጣን ቁጥር ካርድ እየቆረጠ ምናምን ከኛ ጋር መገናኘቱ ማውራቱ አይቀርም እና የእሱን ድሮ መጀመሪያ ላይ የሚሰራበትን ቦታ ሁላ ቀይሮ አሁን ላይ ባሪስታ ሆኖ ነው እየሰራ ያለው። እና ሞር ደግሞ እሱን በተጠይቀው በደንብ ኢንፎርሜሽን ሊሰጥክ ይችላል። ስለዚህ በዚህ ምክንያት ነው እሱ ከእናንተ ማለት ሴቶችን ከመቆጣጠር ስራ ወደ ባሪስታ ሄደው ነው እንዴ? ወደዛ ነው ሄደው እና አሁን ደግሞ እኔ እሱን እያናገርኩት ምናምን ከታየው ለኔም ለሱ ጥሩ አይሆንም። ስለዚህ አንተ በምትችለው መንገድ አግባብተው ምናምን ልታናገረው ብትሞክር። ስለዚህ ባሪስታው መጠጥ እዛ ቦታ የሚቀዳው ማለት ነው? አዎ እዛው ነው መጠጥ የሚቀዳው። ስለዚህ እንግዲህ ወደ ተመልካቾችም ማታ እዛ ሆኜ በነበርኩበት ሰዓት አንዳንድ ነገሮችን እየቃኘው ነበረ፣ አንዳንድ ነገሮችንም እያየው ነበረ። በእርግጠኝነት ሰውየውን በትክክል ባላስታውሰውም ያው ለማግኘት የፈለኩትና ያወሩኛል ብዬ ያሰብኩት ሴቶቹ ላይ ስለነበረ ትኩረት ያደረኩት ሴቶቹ ላይ ነው ይመስለኛል። ግን ያው ባሪስታ ላይ ያየሁት ሰው አለ፣ እርግጠኛ ሆኜ እንደዚህ አይነት ሰው ባልልም። ስለዚህ ያ ሰው ሊረዳህ ይችላል ነው የምትይው? አዎ በደንብ ይረዳሃል። ለምን ስለ ጋሼ ብዙ ነገር ያውቃል። እዛ ግንኙነት ውስጥ በነበረን ጊዜ እሱን ወደዚህ ስራ ፈልጎ እንዳልገባ ምናምን አንዳንድ ነገሮችን ነግሮኝ ነበር። ያው ብትጠይቀው ደግሞ ሞር ከኔ ይልቅ እሱ መረጃ ሊሰጥክ ይችላል። እሱ በደንብ ያውቃል። እስቲ ለማንኛውም እዛ ቤት ገብቼ እንደሚሆን አድርጌ ነገሮችን ለማጣራት እሞክራለሁ። ስለዚህ ምናልባት እንደው ጊዜ ካለንና ጊዜ ከፈቀደ የልጅቷን ቤት እንድታሳይኝ እፈልጋለሁ። ወይ ከርቀትም ቢሆን ጠቁሚኝና ያለውን ነገር እኔ ገብቼ ነገሮችን ማጣራት ባለብኝ መንገድ ማጣራት አደርጋለሁ። ችግር የለውም። እሺ መሄድ እንችላለን። ግን ስለዚህ እንደው ባሪስታውን ለማንኛውም ለምኑም ገባሽ ስሙን እንደው ብትነግሪኝና ከሌነህ ብዬ ጠርቼ ለማውራት ሌላ ሰው እንዳላወራ ከሌ ማናገር ፈልጌ ነው ብዬ ለማውራት ሊመቸኝ ስሙን እንደው ብትነግሪኝና። ሲሳይ ነው ስሙ። ሲሳይ ነው? ሲሳይ። ስለዚህ ሲሳይን እንግዲህ እዛ ቦታ ላይ ባሪስታ ሲሳይን ፈልጌ እንዳወራው እንግዲህ እንደዚህ አይነት ነገሮችን ጥቆማ የሚሰጠኝ ሰዎች ካሉ ከቱም መረጃዎችን በማደራጀት ያው በራሱ ሰው ነው ራሱን ማጥቃት የምንችለው የጋሼ ተብየውን። ምክንያቱም የሚሰራቸው ወንጀሎች በጣም ብዙ ናቸው፣ የሚሰራቸው ወንጀሎች በጣም ትልልቆች ናቸውና በራሱ ሰዎች ነው እሱን ማጥቃት የምንችለው። ምክንያቱም እጁ ረጅም ነው፣ ህግ ድረስ እጁ ረጅም ነውና እስቲ ነገሮችን በሂደት ለማንኛውም እንዴት እንደሚሆኑና እንዴት እንደምናደርግ ተነጋግረን ከባልደረቦችም ጋር እንወስናለን ማለት ነው። ስለዚህ ያው እንግዲህ አንቺ ለሰጠሽን ጥቆማ በነገራችን ላይ በጣም ነው የማመሰግነው። ምናልባት ድጋሜ ልፈልግሽ እችላለሁ። እንግዲህ ታመመቻልሽም ጓደኛሽ ጋርም ምናልባት እንደው የምታስፈልጊኝ ከሆነ እንደዚሁ ነገም ከነገ ወዲያ እንድትተባበሪኝ ትችያለሽና እንደምንም ተቸገሪ። ነገ ነፃ የምትወጡበት ቀን ነው። ዛሬን እንደምንም እኛንን እኮ ማመስገን ያለብን። ይሄንን ነገር እንግዲህ ሌሎችም ሰዎች ካሉ እዛ ውስጥ ላይ እንዲተባበሩኝ እንዲረዱኝ ታደርጊልኛለሽ ማለት ነው። ምክንያቱም እናንተ በዛ ብላችሁ ይሄን ነገር እኔን ለመተባበር ጥረት ስታደርጉ እኔም ደግሞ ለራሴ ድጋፍ ይሆነኛል፣ የእናንተ እርዳታ ለእኔ ድጋፍ ይሆነኛልና ያንን ሰው ለመክሰስ ያንን ሰው እንትን ለማለት ለኔ ጥቅም ነው። ስለዚህ ይሄን ነገር እንግዲህ ተባበሩኛላችሁ ማለት ነው። ስለዚህ ወደ ተመልካቻችን እንግዲህ ያው የሰማነውን ነገር ሰምተናል። ቀጣይ ደግሞ እንግዲህ ከባልደረቦች ጋር ተወያይተን ወይ እሷ ጓደኛ የተባለችው ጋር እንሄዳለን፣ ካልሆነ ደግሞ እዛ ባሪስታው ጋር እንደሚሆን አድርገን እንሄዳለን ማለት ከሁለት አንዱ ጋር እንግዲህ ተመልሰን ይዘናቸው እንመጣ ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆዩ። ውድ ተመልካቾቻችን ያው እንግዲህ በነጋታው ተመልሰን መተናል ማለት ነው። ያው እንግዲህ በሰጠችኝ ጥቆማ መሰረት ትላንትና ያገኘኋት ሴት በሰጠችኝ ጥቆማ መሰረት አንዳንድ ነገሮችን እንግዲህ ለማድረግ ሞክሬ ነበር። ማታም እንግዲህ እዛው የተባለው መጠጥ ቤት አንዳንድ ቆይቶችን አድርጌ ነበር። እዛም ባደረግኩትኝ ቆይታ እንግዲህ አንድ ሲሳይ የሚባል ሰው ጠቁመኝ ነበር። ሲሳይ እንግዲህ እሱ ነው ልተባበረኝ በመጀመሪያ ፈቃደኛ ስለሆንክ በጣም በብዙ ትግል ነው እኔ እናንተ የተማመን ነው። በጣም ብዙ ነገሮችን አውርተን ያው ላሳምን ሞክሬያለሁ። እዚህም ስለመጣህልኝ በጣም 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 ነው የማመሰግነው። ምክንያቱም በጣም ፈተህ ነበረ ማታ። እዛ እንግዲህ መጠጥ ቀጂ ነህ፣ ያው ባሪስታ ነህ። እዛ ቦታ ላይ አንዳንድ ነገሮችን ሳወራ ባልኩኝ ላይ ቁጭ ብዬ ሳወራ ብዙ ነገሮችን ስትፈራና ያው ስትጠራጠረኝም ነበረ። በእርግጥ ነግረሃለች ቲቲ ብዙ ነገሩን ነግረሃለችና ስለዚህ እሷም ስለነገረችኝ ነው እያልክ ነበርና እንዴት ነው አሁን ለመተባበር ፈቃደኛ ነህ አይደለ? አዎ ታውቃለህ፣ በጣም ፈርቼ ነበር ትንሽ። ያው ቲቲ ማታም ነገረችኝ፣ ደውላም ምናምን አስረዳችኝ።
ያው ጋሼ በጣም ከባድ ሰው ናቸው ከምታስበው በላይና በጣም ከባድ ሰው ናቸው። እኔ ለቲቲ ስል ነው አሁን ራሱ እንጂ ማንም አይታመንም። በቃ ሁሉም የሱ እጅ አለበት። በቃ ለእንትና ልናገር ብትል ራሱ ሁሉም በቃ በእጁ ናቸውና በሁሉም ቁጥጥር ውስጥ ሁሉም በቁጥጥሩ ስር ናቸውና ስለዚህ በቃ ቲቲን አምኜ ነው እኔ ራሱ አሁን ራሱ እየፈራው ነው በጣም። ያው ቲቲ እንግዲህ ብዙ ነገር እነግርሃለች። ምናልባት አንተም እንግዲህ ሶሻል ሚዲያ ከተከታተልክ ልታቀም ትችላለህና እኛ ገመና ሾው እንባላለን። እዛ ላይ እንደዚህ በደለኞችን ፍትህ ነፃ ማውጣት እንደዚህ የተበደሉትን እንባቸው ማበስ ብዙ ነገር ነው የምንሰራው። ብቻ በጣም ብዙ አይነት ነገሮችን ሰርተናል። አሁን ከዚህ ስትሄድም እንግዲህ ይሄንን ነገር ማየት ትችላለህ። እኛ የሰራናቸውን ስራዎች ማየት ከፈለክ ማየት ትችላለህና ያው ለራሳችሁ ነው ነገ ከዚህ ነገር የምትወጡበት። ምክንያቱም አሁን ላይ እንደነገረችኝ ከሆነ ማንም እዛ ቤት ውስጥ ደስተኛ ሆኖ የሚሰራ የለም። ተገዶ ተጨንቆ ነው እየሰራ ያለውና ነገ የራሳችሁ ህይወት ይጠብቃችኋል። ብዙ ነገር ተስፋ ያላችሁ ሰዎች ናችሁና ያንን አስባችሁ ያንን ነገር ነው ማድረግ ያለባችሁና እኔን አሁን ስትተባበሩኝ የእናንተን ነገ ነው የምታስተካክሉት። ነገ ላይ ይህን ሰውዬ በህግ ቁጥጥር ስር ካዋል ነው እናንተ ነጻ ትወጣላችሁ፣ የተሻለ ህይወት ትኖራላችሁ ብለን ስላሰብን ነው። ያው አሁን እኮ እኛ የምንፈራው ሁሉም በእጁ ነው ጋሽ። አሁን በቃ እዛ ህግ አካባቢም በቃ ፖሊስ አካባቢም ሁሉም በእጁ ነው እና የሆነ ሰው አንዳንዴ አሁን በሆነ ጊዜ ተጠቁሞበት ነበር፣ ግን ሁሉንም በብር ይገዛቸዋል። በቃ ታውቃለህ በዚህ ጊዜ ያለ ብር ምንም የሚሆን ነገር የለምና ሁሉንም ነገር በብር ይገዛቸዋል። ስለዚህ ለዛ ነው እኮ የምንፈራው። አሁንም እኔም በቲቲ ነው ያው እየነገርኩ ያለሁት እና በቃ ሙሉ ነገር ልነግርህ ዝግጁ ነኝ። በቃ እያንዳንዱን ነገር እነግርሃለሁ። ስለተባበርከኝ ስለምትተባበረኝ በጣም አመሰግናለሁ። ማታ በጣም ፍራቻ ላይ ነበርክ። ዛሬ ያው ነገሮችን ተጋብተን ነገሮችን ተረዳድተን እዚህ ቦታ ላይ ተገኝተናል። ለኔም አንዳንድ ነገሮችን ልታስረዳኝ እስቲ ምንድነው በመጀመሪያ ደረጃ ጋሽን እንደዚህ የምትፈሩበት ነገር ምንድነው? ለምንድነው እሱ ይሄን ያክል ደረጃ እንደዚህ የምትፈሩት? እንዴት አንፈራውም? በቃ ጋሽ እኮ ማለት በጣም ከባድ ሰው ናቸው። እኔ እዛ ቤት እኮ ምንም ነገር እኮ ማድረግ አትችልም። በቃ በጣም ከባድ እኮ ነው እዛ ቤት ያለው ነገር በጣም ከባድ ነው። ታውቃለህ እኔ አሁን ድሮ ገጠር ነበር የምኖረው እና ወደዚህ ያመጣኝ አንድ ዘመዴ ነበር። እዚህ ቤት አንድ የሚያውቀው ማናጀር ነበር ከዚህ በፊት ይሰራ የነበረ እሱ ጋር ነበረ። እሱ ነው ወደዚህ ቤት እንድገባ ያደረገኝ ማለት ነው። ለካ ከገባው በኋላ መጀመሪያ ዌተር ሆንኩኝ። በዌተርነት ብዙ ጊዜ ቆየሁኝ። ከዛ ሄዶ ዌተር ሆንኩኝ ምናምን። ከዛ በኋላ እንትኖቹን መቆጣጠር ጀመርኩኝ። በቃ እነዚህ ሆስቶቹን መቆጣጠር ጀመርኩኝ። እነዚህ ከሴተኛ ዳሪዎቹን በደንብ መቆጣጠር ጀመርኩኝ ማለት ነው። እና እነሱ ስለዚህ የሥራ እድገት እያገኘህ መጣ ማለት ነው? አዎ በቃ ጋሼም እያመነኝ መጣ ምናምን። እያንዳንዱ ሴት የምታደርገውን ነገር ከማን ጋር እንደወጣች ከስንት ሰው ጋር እንደወጣች ስንት ጊዜ እንደወጣች እያንዳንዱን ነገር በቃ መከታተል ጀመርኩ ማለት ነው። በቃ እያንዳንዱን ዲቴል ማድረግ ጀመርኩኝ። እኔ ብዙም ስለማዳመጣቸው ምናምን በጣም ስለሚያሳዝኑኝ አንጀቴንም ስለሚበሉኝ በጣም አዳመጣቸው ነበር። ልክ መስማት ስጀምር በቃ እኔ መጀመሪያ አካባቢ በቃ ደስተኛ ሆነው የሚሰሩ ነበር የሚመስለኝ። ኦኬ ከየት እንደሚመጡ አታውቅም ነበር? አላውቅም ከየት እንደሚመጡ። ከሆነ ጊዜ በኋላ ግን በቃ ግማሾቹ የሚነሱት ከመንገድ ዳር አንስቷቸው ነው፣ ግማሾቹን በብር አተዋለዋቸው ነው በቃ። እና ከገቡ በኋላ አንድም ሰው ስራውን ደስተኛ ሆኖ እየሰራ ያለ ሰው የለም። ሁሉም በምሬትና በሀዘን ነው የሚነግረኝ። በቃ በተለይ ቲቲ ራሱ በጣም በቃ ብዙ ጉዳት ደርሶባታል እና በጣም እያዘነች ነው የምታወራኝ። እኔ ደግሞ እነሱ ደግሞ የሚያወሩት ሰው ስለሌለ ቁጭ ብዬ እሰማቸዋለሁ። እኔ ሰራተኛ እንጂ ከእነሱ ጋር ዝምድና ያለኝ አልመሰላቸውም ነበር። እኔም በእርግጥ አልናገርም ስለሚያሳዝኑኝ ማለት ነው። እና ስለማዳመጣቸው ብዙ ነገር ይነግሩኛል ማለት ነው። እና አሁን ሁለቱ ሴቶች ከጎዳና ነው የተነሱት። ሁለት ሴቶች ነበሩ እንደዚህ እዛ ቤት ውስጥ ያሉ። አዎ ከጎዳና የተነሱ ማለት ነው። እና በቃ እኔ ልነግርህ አልችልም የጋሼን ክፉነት። እኔ በቃ ከአይምሮዬ በላይ በጣም ከባድ ሰው ናቸው። እና በዚህ መሀል ነው ከቲቲ ጋር መቀራረብ ጀመርን፣ ማውራት ጀመርን። እኔም አደምጣታለሁ እሷም ታወራለች ምናምን። ከጊዜ በኋላ ያው ወደ ፍቅር ግንኙነት ውስጥ ገባን። አዎ ትናንትናም ለኔ ነግራኝ ነበርና አንዳንድ ግንኙነቶችን ጀምራችሁ በመሀልም የተፈጠሩ ብዙ ነገሮች እንደነበሩ። ምንድነው ግንኙነት ስትጀምሩ የተፈጠረው ነገር? ለምንድነው ሲያልተስማሙበት የእናንተን ግንኙነት?
በቃ ግንኙነት እንደጀመረን እዛ ቤት በቃ ጣሪያ ግድግዳው እንዳለ ጆሮ ነው። በቃ የጋሼ ጆሮ ነው። እያንዳንዱ ነገር የጋሼ ጆሮ ነው ማለት ትችላለህና ልክ እንደ ፍቅር እንደኛ እኮ በሚስጥር ነው ማንም አያውቅም ብለን በቃ ከመደዋወል ስንገናኝ ራሱ በጣም ተራ በቃ የሆነ ድብቅ ቦታ ምናምን ነበረ። ግን በቃ ወዲያው ታወቀብን። የጋሼ ቀኝ እጅ ነበረ። በቃ ወዲያው እንደሰማ መጣ። የመታኝ ጥፊ የመታኝ ምት ልነግርህ አልችልም። ማለት ግንኙነት ስለጀመርክ ነው ሁሉ ነገር የተደረገው? እንዴ መምታት ብቻ ትላለህ እንዴ? ጭራሽ ከስራዬ ተፈናቀልኩ። ኦኬ። ስለዚህ ያው እንግዲህ ትናንትና ምሳም እየነገረች ነበር ከነበርክበት ሴቶችን መቆጣጠር ደረጃ የተነሳው በዚህ ምክንያት ነው ማለት ነው? አዎ በቃ ከሷ ጋር ይሄን ኦኬ ልጅ በቃ ሌሎቹንም እንደዚህ እንትን ይላል ምናምን ብለው በቃ ፍቅር ውስጥ እንድገባ ራሱ አይፈለግም። በቃ ግን አንተ ራሱ ማለት እንግዲህ ያው ብዙ ጊዜ እንደዚህ አይነት ነገር አልተለመደምና ሴተኛ ዳሪ ነች ያለው ነገር ትንሽ ከባድ ነውና እንዴትስ ፍቅር ውስጥ ልትገባ ቻልክ? እንዴት ይሄን ነገር ልትጀምር ቻልክ? ወይስ ሌላ ነገር አስበህ ነው አንተ? እኔ ምን አስባለሁ ብለህ ነው? ግን በጣም አሳዘነች እንጂ በቃ እያንዳንዱን ነገር ስትነግረኝ በቃ አንጀቴን በጣም በለችኝ። በዚህ ላይ በቃ እያንዳንዱ ሰው ወደው አይደለም የሚሰሩት፣ በጣም ተገደው ነው ሁሉም በማለት ደረጃ በቃ ለብር ብለው የሚሰሩ ይመስላል አንዳንዴ። ነገር ግን ለብር ብለው ብቻ አይደለም የሚሰሩት ከሆነ መንገድ በኋላ በግድ ነው በቃ እየተገደዱ ማለት ነውና ቲቲም ተገዳ እንደምትሰራ ለማምለጥ አይሞክሩም። አሁን ብዙ ሴቶች እዛ ቦታ ላይ እንግዲህ አብዛኛውን ቲቲም እንግዲህ ትናንትና ብዙ ነገር ነግራኝ ነበርና እርስ በርስ ሁላ ብዙ እንደማያገናኟቸው ነበር ስትነግረኝ የነበረውና እንደው ለማምለጥ የሞከሩ ሴቶች ምናምን አጋጥሞ ያውቃሉ? ከዛ ቤት እንደው ወተን የራሳችንን ህይወት እንጀምራለን ብለው ያሉ ሁሉም እኮ ይሞክራል፣ ግን ወዲያው ታንቀው ነው የሚመጡት። ወዲያው እያንዳንዱ ቅድም እንዳልኩ አይኑ በቃ እኔ ረጅም ነው፣ እጁ ረጅም ነው፣ አይኑ ረጅም ነው። ምክንያቱም የሆነ ሰዓት መድሮህ የሆነ እርምጃ ልትወስድ ትፈልጋል። በዚህ መሀል በቃ ጋሼ እጁ ረጅም ነው፣ አንቀው ያስመልሰናል ማለት ነው። እና አንተስ ይሄን ነገር ለመቀየር አልሞከርክም? ሞክሬያለሁ። በተለይ አሁን ከዚህ ስራ ቀደም ሳልጨርስልህ አሁን ልክ ከቲቲ ጋር ፍቅር እንደጀመርን ወዲያው በቃ የጋሼ ቀኝ እጅ አባረረኝ። እና ከዚህ ስራ ልክ መልቀቅ ፈለግኩኝ፣ እሱም አባረረኝ። የተለያየ ስራ መሞከር ጀመርኩ። በዚህን ሰዓት እኔ ሊገለኝ ራሱ መስሎኝ ነበር። ነገር ግን በቃ የሚያውቀው ሰው በቃ በሩቅም ዝምድና ስላለን አይምጣና በቃ እዚሁ ባርቴንደር ይሁን ተብሎ እዛው ባርቴንደር ሆንኩኝ ማለት ነው እንጂ ሌላ ቦታ ላይ ለመቀጠር ወስነህ ነበር ማለት ነው እንዴ? የሆነ ቀን ሄጄ ልፈራረም በቃ ልክ ሄጄ ልፈራረም ስል አይ አንተ ጋሼ ጋር ትሰራለህ፣ እዛው ተመልሰህ እዛው ግባ ማለት እዛ ቦታ ላይ እንደዚህ ያሉህ ነው? አዎ። ይሄን ያክል ሰዎች ሌሎችም ያውቁታል ማለት ነው? ሁሉም ቦታ የታወቀ ነው። 3-4 ቦታ እንዲጨርሼ በቃ እንደዚህ ያሉኝ ማለት ነው። ስለዚህ እዛ ቤት ከሰራህ ሌላ ቦታ መስራትም አትችልም ማለት ነው? አትችልም በቃ እንደው ዝምድና ካለህና ከተራራርህ ዝቅ ተብለህ ትሰራለህ፣ ካልሆነ በቃ መሞት ነው። ስለዚህ አሁን አንተንም እዛ ያው ያለህ ምርጫ ሌላ ቦታ ላይ ባሪስታ ሆነ እንድትሰራ አደረጉ ማለት ነው? አዎ። ዝቅ ሆኜ ከተቆጣጣሪነት እዛው ቀጂ ሆንኩኝ ማለት ነው፣ ባሪስታ ሆንኩኝ ማለት ነው። ያው ስለዚህ እንደዚህ አይነት ነገሮች ናቸው እዛ ቤት የሚከናወኑት ማለት ነው። እና እንዴት ነው እስቲ አሁን ጋሼስ ጋር አሁን ብዙ ነገሮች አሉ፣ በጣም ብዙ ስራዎች እንደሚሰሩ ሰምቻለሁ። እና ጎዳና ላይ ልጆችን እስከ ማሰማራት በጣም ብዙ አይነት ስራዎችን ያሉት እና ልመና ላይ ሁላ እንትን የሚሉ የሚያሰማሩት ሰዎች እንዳሉና ሰምቼ ነበረ። እነሱስ ነገር እንዴት ናቸው? እውነት ነው? አንተ የምታውቀው ነገር አለ ስለዚህ ወይስ ሌሎችም ተያያዥ ስራዎች እንደሚሰራ ታውቃለህ ወይ? ብዙ ስራ ነው ጋሼ የሚሰሩት። ያው አሁን ቀደም ያልኩ ቀኝ እጅ ያው እዛ ቤት ሳይገባ አያድርም። በቃ ለእንቅልፍም 1-2 ይላል። ከዛ ውጪም በቃ መገቢ ወጪውን ለማየትም ምናምን ይመጣል። እና ሲመጣ ያው ቀጂ ስትሆን እዛው ተሰማቸዋለህ ምናምን። ከዚህም በፊት ደግሞ ያው ተቆጣጣሪም እያለው ዞር ስል ቆም ስል የሚያወሩትን እሰማለሁ ምናምን። በቃ የሚሰራው ወንጀል ከባድ ነው ልነግርህ አልችልም። እና በቃ ልጆችን እኔ እንጃ እንዴት እንደሚያደርጉ ልጆችን እያስለመኑ ወጣት ወንዶችን በቃ ወደ ውንብድና ወደ ስርቆት እንዲሁም በቃ ሴተኛ ዳሪ ላይ ደግሞ በስፋት ይሰራሉ። በተለይ ይሄኛው ሰውዬ በጣም ነው ኮንትሮባንድ የሚሰራው። ኮንትሮባንድ ላይ በጣም ተሰማርተዋል። እና ይሄ ዕቃ ገባ እንዴት ነው አለፈ ምናምን በቃ ሁሌ ስልኩ ላይ እንደዛ ይላል። እና ይሄኛው ሰውዬም በጣም እንደዚህ ይሰራል።
እና ከባድ ነው። ስለዚህ በዋነኝነት አሁን ጋሼ የሚባለው ሰው እንግዲህ ከሴተኛ አዳሪዎችንም ከማስተዳደር እዛ ቤት ያሉትን ሴቶች ከማስተዳደር በተጨማሪ እንግዲህ ልመና ላይ የሚያሰማራውንም እንዲሁም ደግሞ ኮንትሮባንድ ላይ ያሉትንም ነገሮች አሉ ብለህ እየነገርከኝ ነው ማለት ነው። በጣም ስለዚህ ይህን ነገር የሚያስተዳድርለት አንድ ሰው አለ ነው የምትለኝ? እዛ ቤት ሁሌ የሚመጣ? አዎ ሁሌ እሱ ሰውዬ ሁሌ እዛ ቤት ይመጣል። እሱ ነው የሚያስተዳድረው ብዙ ነገር። መቶስ ምንድን ነው ሲያወራ የምትሰማው? ምናልባት እንደው አንዳንድ መረጃዎች አንተ ጋር ከደረሱ እንደው ምናልባት እንደው ለእኔ የሚጠቅመኝ ነገር ብለህ ያሰብካቸው ነገሮች ካሉ እምልህ አሁን ኮንትሮባንዱን በጣም ነው የሚያወራው። ሁለተኛ እነዛን እንኳን ልጆች መጥቶ ምናምን ለማሰማራት አንዳንድ ልጆችን እዛ ይቀጥርና ያሰማራቸዋል ማለት ነው። ያው አሁን 1 2 3 ብዬ ከምነግር በላይ ነው እና በጣም ቅድም እንዳልኩ እጃቸውም ረዥም ነው ምናምን በቃ በጣም ብዙ ስራዎችን ነው የሚሰሩት እና እኔም ስልክ ደውዬ እዛም አንዳንድ ልጆችን ጠያቄ እስቲ በደንብ እነግርሃለሁ። ቲቲ እንደነገረችኝ አንተ አሪፍ ሰው ስለሆነ አሁን እኔ ሰዎችን እያደራጀሁ ነው ያለሁት ይህን ነገር በደንብ እንትን ለማለት ምስክርም የሚሆኑኝ ምንም የሚሆኑኝ ሰዎችን እያሰባሰብኩ ነው ያለሁት እና አንተም እንግዲህ እኔ ጋር መተህ ስለተባበርከኝ ነገሮችን እኔን ለመርዳት እንትን ስላልክ በጣም አመሰግናለሁ። በጣም ብዙ ነገር ነው ያደረክልኝ። አሁንም ቢሆን እንግዲህ በምታስፈልገኝ ደረጃ እየመጣው ጠይቃለሁ። ስደውልም እንግዲህ ቅር እንዳትሰኝ፣ ምክንያቱም ይህን ነገር የማደርገው ለእናንተ ስል ነው። ምክንያቱም ነገ ላይ ከዚህ ነገር ህይወታችሁ የተሻለ ነገርን እናደርጋለን። ነገ አሪፍ ነገርን ለእናንተ ምክንያቱም ሁሌ እዚህ ነገር ውስጥ መቀጠል አትፈልጉም አይደል? ሁሌ እንደዚህ ተጨቁናችሁ ሁሌ እንደዚህ እየተሰቃያችሁ አይደል መቀጠል የምትፈልጉት። ነገ የራሳችሁ ህይወት አላችሁ፣ ነገ የተሻለ ህይወት አላችሁ እና እዛ ነገር ላይ አሪፍ ነገሮችን የተሻሉ ነገሮችን ማድረግ አለብን ብዬ ስለማስብ ለዛ ነው እንግዲህ አሁንም ገና ብዙ ካንተ ጋር ያልጨረስናቸው ነገሮች አሉ። ብዙ የምትነግረኝ ነገር አለ። እንዲሁም ከካሜራ ጀርባ ከባልደረቦቼ ጋር አንዳንድ ነገሮችንም እንድታወራ ፈልጋለሁ እና ምክንያቱም ይሄ አሁን መጨረሻ ላይ በተለይ ስላልከኝ ሰውዬ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። አንዳንዴ ካሜራ ፊትም እንዲገቡ ማልፈልጋቸው ነገሮች አሉ። ለምን ቀድመው መረጃዎች እንዳይሸሹብኝ ስለምፈልግ ለዛ ነው ከካሜራ ጀርባ ብዙ ነገር እንድትነግረኝ እፈልጋለሁ። ያው እንግዲህ ውድ ተመልካቾቻችን በጣም ብዙ ነገርን ለማወቅ ሙከራ አድርገናል። በጣም ብዙ ነገሮችንም አውቀናል። እንግዲህ ስለ ጋሼ የተወሰኑትን ነገሮች ሰምተናል። ጋሼ ማን ነው? ጋሼ ምንድን ነው? ከጋሼስ ምንድን ነው እኛ የምንፈልገው ነገር የሚለውን ነገር እንግዲህ እኛም ማጣራት እያደረግን ነው። ይህንን ሰውዬ እንዴት ነው በእጃችን ማስገባት የምንችለው፣ እንዴት ነው ልናገኘው የምንችለው የሚለውን ነገሮች እንግዲህ በስፋት ማጣራት እያደረግን ነው ማለት ነው። አሁንም ቢሆን እንግዲህ በየቦታው እየገባን በየቦታው አለ የተባለውን ቦታ ላይ እንግዲህ እየገባን እኛ ማለት ምርመራ እናደርጋለን፣ ነገሮችን እናጣራለን ማለት ነው። ስለዚህ ምንድነው የሚፈጠሩት፣ ምንድነው የሚሆኑት የሚሉትን ነገሮች እንግዲህ አብራችሁ እናንተም እንድትከታተሉ ስል እንግዲህ እንጋብዛለሁ ማለት ነው። እስቲ እንግዲህ አሁንም አንዳንድ ነገሮችን ከሱ ጋር የተወሰኑ ነገሮችን ከካሜራ ጀርባ አውርተን ትላንትና እንግዲህ የነገረችኝ ነገር አለ። ያው ቲቲ ብዙ ነገር ነግራኛለች። ስለዛች ስለተባለችውም ልጅ አንዳንድ ማጣራቶች ያሉብኝ ነገር አለና እሷ ጋርም ዛሬ ለመሄድ ወስኛለሁ ማለት ነው። እሷ ጋርም እንግዲህ ሄደን አንዳንድ ቆይታዎችን እናደርጋለን ማለት ነው። ምንድነው ከሷ የምናገኘው፣ እሷንስ እንዴት ነው ይሄ ጉዳት የደረሰባት እንዴት ነው የሚለውን አብረን እናያለን ማለት ነው። ያው ሁልጊዜም እንደምንለው እንግዲህ ቤታችንን ሞቅ ደመቅ እንድታደርጉት እንፈልጋለን። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ለብዙዎች እንዲዳረስ አድርጉልን። ሼር አድርጉ ለወዳጅ ዘመዶቻችሁ እንዲማሩበት ስለምፈልግ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታጋሯቸው እንፈልጋለን። ከዛም በተጨማሪ ደግሞ ሀሳብ አስተያየታችሁን ያው እናንተም የኛ ባልደረቦች ናችሁና ኮሜንት ስራ ሀሳብ አስተያየታችሁን መጻፋችሁን እንዳትረሱ። ያው ሁሌም እንደምንለው እንግዲህ ድጋፋችሁ አይለይ እንላለን። እስከዛው ድረስ እንግዲህ አብራችሁን ቆዩ።